የብልጽግና ሰራዊት ከሰሞኑ በጀመራቸው ዘመቻዎች የፋኖ አመራሮች ላይ ልዩ ትኩረት አድርጓል። በዚህም በጎንደር የፋኖ አመራሮች ላይ የፈጸመው ከበባ ከባድ ኪሳራ ያስተናገደበት ሆኗል። በፋኖ አመራሮችና በሰራዊቱ የውጊያ አቅም ከበባውን ጥሰው ወጥተዋል። የፋኖ የክፍለ ጦር አመራሮች ጭምር መስዋዕትነት የከፈሉበትን ይህን የአውደ ውጊያ መረጃ በዝርዝር ይዘነዋል። በዚሁ የጎንደር ቀጠና ሁለተኛ ቀኑን ያስቆጠረ ውጊያም እንደቀጠለ ነው። በሌላ በኩል የወታደራዊ ባለሙያዎች እንደሚሉት በዓለም ላይ የሚከዳና የሚማረክ ሰራዊት የበዛበት ሀገር ስርዓቱ እየፈረሰ ለመሆኑ ምልክት ነው። በስርዓት መውደቅ ዋዜማ ከሚታዩ ምልክቶች አንዱ ስርዓቱ በራሱ ሰዎች ሲካድና ውስጣዊ ሚስጥሩ ሲጋለጥ ነው። ዛሬም ዘመቻ መሪውን ጨምሮ ብሬንና ክላሽ የያዙ የአርማ አባላት ፋኖን መቀላቀላቸው ተሰምተዋል። ይህም ሌላኛው የግንባር መረጃችን ነው። አፋብን በእጁ የሚገኙ በሺዎች የሚቆጠሩ ምርኮኞች ዓለም አቀፍ የቀይ መስቀል ማህበር እንዲረከበው በይፋ ጠይቋል። የምርኮኞችን አያያዝ በተመለከተም ዝርዝር ማብራሪያ ሰጥቷል። የንቅናቄውን ወታደራዊ ቃል አቀባይ ያለውን ጨምሮ በምርኮኞች ጉዳይ ሰፋ ያለ መረጃ ይዘናል። አብራችሁን ሲዘልቁ ትሰሙታላችሁ። የብልጽግናው አለቃ አብይ አህመድ ኢትዮጵያ ስንዴ ከውጭ ማምጣት አቁማለች፣ እንዲያውም ወደ ውጭ የመላክ አቅም ፈጥራለች ከሚለው ተደጋጋሚ ቅጥፈታቸው በተጨማሪ አገዛዛቸው የስንዴ አብዮት በሚል ዘመቻ በሰፊው ሲያስተጋባ ቆይቶ በመጨረሻም ይህ ሁሉ ፕሮፓጋንዳ ነጭ ውሸት ሆኖ ተገኝቷል። አብይ ክፉኛ የተጋለጡበትን ሪፖርት በዝርዝር ቃኝተነዋል። ለኢራን የተሰጠው ሰዓት እያበቃ ባለበት በዚህ ሰዓት ኢራን ለትራምፕ ቁርጥ ያለ ምላሽ ሰጥታለች። ትራምፕ የስነ ልቦና ጦርነት መክፈቱን እናውቃለን፣ ምናልባት የተናገረውን ካደረገውም ተዘጋጅተናል፣ ሰውየው የጦር ወንጀለኛ መሆኑን ዓለም ይወቀው ብላለች። በሌላ በኩል አዲሱ አያቶላህ ሞጅታብ የሕክምና ሰመመን ውስጥ ናቸው ተብሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ አመራሮች በጎንደር የተፈጸመባቸውን ከበባ ጥሰው በወጡበት አውደ ውጊያ ከ70 በላይ ያገዛዙ ጥምር ጦር ሞትና ቁስለኛ ሲሆኑ እከባለሁ ብሎ ከገባው ጦር በርካታው በምርኮ ገቢ መደረጉ ታውቋል። በሌላ በኩል ዘመቻ መሪውን ጨምሮ ብሬንና ክላሽ የያዙ 4 የአርማ አባላት ፋኖን መቀላቀላቸው ተሰምተዋል። የብልጽግና ሰራዊት ከሰሞኑ በጀመራቸው ዘመቻዎች የፋኖ አመራሮች ላይ ልዩ ትኩረት አድርጓል። እንዲያም ሆኖ በመረጃ ብልጫለን የሚሉት የፋኖ አመራሮች ሁሉንም ዘመቻዎች በኪሳራ እንዲቋጩ ማድረግ ችለናል ሲሉ የአገዛዙ ዘመቻ መክሸፉን ይገልጻሉ። ከሰሞኑ በጎንደር ቀጠናዎች በአገዛዙ ጦር ከበባ ውስጥ የገቡ የፋኖ አመራሮች እንደነበሩ የገለጹት የፋኖ ምንጮች የአፋብን ጎንደር ጠቅላይ ግዛት በላይ እዝ አጼዎቹ ክፍለ ጦር ከበባውን በጀግኖች መስዋዕትነት መስበር ችለናል ብለዋል። እነ አርበኛ ደረጀ በላይ፣ አርበኛ ሰለሞን አጠና የመሳሰሉ ነባር አርበኞች በሚገኙበት ነጻ ቀጠና የፋኖ አመራሮችን ለመክበብ የገባው የብልጽግና ጦር በዚህ የከበባ ውጊያ 2 ክፍለ ጦር የሚገመት ኃይሉን እንዳሰማራ፣ ሆኖም ግን በፋኖ በኩል በውስን ኃይል መልሶ ማጥቃት ከባድ ጉዳት ማድረስ መቻሉን ነው የአጼዎቹ ክፍለ ጦር አመራር የሆነው አርበኛ አማራ አቸነፍ የገለጸው። ውጊያው ከጎንደር ከተማ በቅርብ ርቀት በሚገኘው የጎንደር ዙሪያ አካባቢ መካሄዱን የገለጸው አርበኛው የአገዛዙ ጦር ለከበባ ከ5 አቅጣጫ መግባቱን አስረድተዋል። ከጎንደር ዙሪያ በማክሰኝት ከተማ፣ በዱጌ ቀበሌ፣ በለምባ ቀበሌ፣ ከአርባይቱ እንስሳ በቡላ በዘንጋጅ ቀበሌ፣ በጠዳ አቅጣጫ ደግሞ በአምሳፈጅ ቀበሌ እንዲሁም በደንቢያ ወረዳ በሮቢት ቀበሌና በድባ ቀበሌ በተጨማሪ በአዲስ ዘመንና በእንፍራንስ ቀጠናም ፍርቃበር በምትባል ጎጥ በአጠቃላይ 57ኛና 74ኛ የተሰኙ የሰሜን ምዕራብ እዝ 2 ክፍለ ጦሮችን በማስገባት የከፈተውን ውጊያ አፋብን ጎንደር ጠቅላይ ግዛት በላይ እዝ አጼዎቹ ክፍለ ጦርና በጌ ምድር ክፍለ ጦር በቅንጅታዊ ውጊያ ከበባውን በመስበር እከባለሁ ብሎ የገባውን መልሰው እንደከበቡት ነው አርበኛ አማራ አቸነፍ የገለጸው። የመጀመሪያው ውጊያ አርባይቱ እንስሳ በጠዋቱ ከጀመርን በኋላ ወደ ፋርቅ አቅጣጫ ስናቀናም በአዲስ ዘመንና በእንፍራንስ ቀጠና የመጣው ሲዘጋብን ያንም አይቀጡ ቅጣት በመቅጣት ከበባውን ሰበር ነው ያለው አርበኛው በ5 አቅጣጫ ከመጣው የአገዛዙ ጦር ጋር የተካሄደው ውጊያ ከንጋቱ 11 ሰዓት እስከ ምሽቱ 12 ሰዓት የቆየ መሆኑን በግንባር መረጃው ላይ አረጋግጠዋል። በዚህ አውደ ውጊያ የተገኙ የድል ውጤቶችም 40 ሙት ከ30 በላይ ቁስለኛ እንዲሁም 21 ሰብአዊ ምርኮ ገቢ መደረጉ
መደረጉን አርበኛው አስረድተዋል። በአውደ ውጊያው 15 ክላሽኮቭ፣ 2500 የክላሽ ተተኳሽ፣ 1000 የብሬን ተተኳሽ እንደተገኘ፣ በዚህ አውደ ውጊያ ከበባ መስበር ላይ ትኩረት በመደረጉ ለወደቁ መሳሪያዎች ምርኮ ትኩረት እንዳልተሰጠ ነው የገለጸው። አርበኛው በግንባር ማብራሪያው አክሎም ይህ ድል ሲገኝ ከአመራር እስከ አባል ጓዶቻችን መስዋዕትነት ከፍለናል ብለዋል። በተለይም የአጼዎቹ ክፍለ ጦር ምክትል አዛዥ አርበኛ ፍታለውን ጨምሮ ሌሎች የፋኖ አባላት መስዋዕትነት መክፈላቸውን በመግለጽ የተሰዉ ወንድሞቻችን ለከፈሉት የክብር መስዋዕትነት ዋጋቸውን በዘላቂ ድል እናረጋግጣለን ብለዋል። ለከበባ የገባው የአገዛዙ ጦር ክፉኛ መመታቱን ተከትሎ ዛሬ አዳሩን ተጨማሪ ኃይል ወደ ቦታው በማስገባት ከዛሬ መጋቢት 29 ቀን ጀምሮ በምዕራብና ምስራቅ ደንቢያ እንዲሁም ጎንደር ዙሪያ ቀጠናዎች ከፍተኛ የሆነ ወታደራዊ ውጥረት መኖሩን ከፋኖ ምንጮች ሰምተናል። በተለይ ምዕራብ ደንቢያ ቀጠና ውጊያው ዳግም ሊቀሰቀስ እንደሚችል ነው የተጠቆመው። በዚሁ ቀጠና በጣቁሳ ወረዳ ጨውድባና ጠፍ ደብር ተብለው በሚጠሩ አካባቢዎች ሁለተኛ ቀኑን ያስቆጠረ ውጊያ በመካሄድ ላይ እንደሆነ የአካባቢው ምንጮች ጠቁመዋል። በቀጠናው የሚንቀሳቀሱ የፋኖ አመራሮች አሁንም የውጊያ አመራር ትዕዛዝ እየሰጡ መሆኑን ጠቅሰው ከውጊያው መጠናቀቅ በኋላ ዝርዝር ማብራሪያ በንቅናቄው በኩል እንደሚሰጥ አስታውቀዋል። ሆኖም ውጊያው ሁለተኛ ቀኑን ያስቆጠረ መሆኑን ዋና ዓላማውም የፋኖ አመራሮችን ኢላማ ያደረገ መሆኑን ለማወቅ ተችሏል። በሌላኛው የግንባር መረጃችንም በጎጃም ቀጠና ዘመቻ መሪውን ጨምሮ ብሬንና ክላሽ የያዙ 4 የአድማ ብተና አባላት ፋኖን መቀላቀላቸው ታውቋል። በህዝባቸው ላይ ለሚፈጸም መንግስታዊ የዘር ማጥፋት ዓላማ አስፈጻሚ ሆነው በመቆየታቸው የተጸጸቱ አንድ ዘመቻ መሪን ጨምሮ ብሬንና ክላሽ የያዙ 4 የአድማ ብተና አባላት በአፋብን ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የፋኖ ኃይሎችን በይፋ ተቀላቅለዋል። የአድማ ብተና ሻምበል ዘመቻ መሪ የሆነው 10 አለቃ ጌታቸው አለማው፣ ብሬን ተኳሹ ይበልጣል ትእዛዙ፣ የብሬን ረዳቱ አማኑኤል ማንዴ፣ ሁለተኛው ብሬን ተኳሽ ዋለ ሙሉ ሆነው 1 ብሬን፣ 4000 የብሬን ጥይት፣ 2 ክላሽ፣ 600 የክላሽ ጥይት፣ 1 መገናኛ ሬዲዮ፣ ተቀያሪ የብሬን አፈሙዝ በመያዝ ፋኖን እንደተቀላቀሉ ያስታወቀው አፋብን ቴዎድሮስ እዝ ነው። ከዚህ ትይዩ የምርኮኞች ቁጥር እለት በእለት እየጨመረ መጥቷል የተባለው። ይህንን ተከትሎ ፋኖ ሊወስዳቸው ከሚችላቸው ቀዳሚ ወሳኝ እርምጃዎች መካከል አንዱን በመተግበር ላይ መሆኑ ተመላክተዋል። ይኸውም ፋኖ ዓለም አቀፍ የጦር ህግጋትንና የምርኮኞች አያያዝ ህግን በጠበቀ መልኩ ዓለም አቀፍ የቀይ መስቀል ማህበር ምርኮኞችን እንዲረከብ ማድረግ ሲሆን በዚህም ድጋሚ ጥሪ አቅርበዋል። አድማጭ ተመልካቾቻችን ከአፋብን ወታደራዊ ቃል አቀባይ ያገኘነውን መረጃ በተመለከተ በተከታዩ ዜናችን እንደሚከተለው እንቃኘዋለን። እስከ ፍጻሜው አብራችሁን ዝለቁ። አፋብን በእጁ የሚገኙ በሺዎች የሚቆጠሩ ምርኮኞች ዓለም አቀፍ የቀይ መስቀል ማህበር እንዲረከበው በይፋ ጠይቋል። የምርኮኞችን አያያዝ በተመለከተም ዝርዝር ማብራሪያ ሰጥተዋል። የፋኖ ኃይሎችና የአገዛዙ ወታደሮች ትንቅንቅ በአራቱም አቅጣጫ ተጠናክሮ ከመቀጠሉ ጋር ተያይዞ የምርኮኞች ቁጥር ከወትሮ በተለየ መልኩ ጨምሮ ታይቷል። አገዛዙ ቀጣዩን የምርጫ ፕሮጀክት በወታደራዊ ኃይል ለማስፈጸም ዘመቻ መክፈቱን ተከትሎ ፋኖ በመልሶ ማጥቃት ከፍተኛ ኪሳራ አድርሶበታል። ፋኖ በአራቱም የአማራ ማዕዘን የተቀናጀ ድርጅታዊ ስራና ወታደራዊ ውህደቱን ባሳየበት መልሶ ማጥቃትና ልዩ ኦፕሬሽን ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሞትና ቁስለኛ እንዲሁም ምርኮኛ ሆኗል። ከሰሞኑ በደጋ ዳሞት ቀጠና ፋኖ የፈጸመው ከፍተኛ ኦፕሬሽን የአገዛዙን ሰራዊት ዳግም ማገገም በማይችልበት ደረጃ በመምታት የሞራል ስብራት ውስጥ እንደከተተው የግንባር መረጃዎች ያስረዳሉ። በደጋ ዳሞት ፈረስ ቤት በአዴትና በጎንጅ ቆለላ በተካሄደው ከፍተኛ ተጋድሎ ከ400 በላይ የአገዛዙ ወታደሮች ከመደምሰሳቸው በተጨማሪ የከፍተኛ ወታደራዊ አዛዦች በፋኖ መማረክ የጦር መዋቅሩ በተስፋ መቁረጥ ማዕበል እንዲናጥ ዋና ምክንያት ሆነዋል። ከዚህ ጋር ተያይዞ በፋኖ እጅ የሚገኙ ምርኮኞች ቁጥር እንደተበራከተ ነው የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላት የገለጸው። ከዚህ በፊትም በጣም በርካታ ምርኮኞች በእጃችን ይገባሉ። ነገር ግን በተደጋጋሚ ገለልተኛ ለሆኑ ተቋማቶች በተለይ ለዓለም አቀፉ ቀይ መስቀል ለማስረከብ ጥሪ አድርገን በተወሰነ ደረጃ በወሎ ቤት አማራ ምኒልክ እዝ በኩል የተረከቧቸው አሉ። ግን ደግሞ አብዛኛውን ለመረከብ ዝግጁ አይደሉም። ግን ደግሞ ዓለም አቀፉ ቀይ መስቀል ማህበር አልተረከበንም እና እነሱን እንጥላቸዋለን ማለት አይደለም። ወንድሞቻችን ናቸው። እውነት ለመናገር ስርዓቱ ስልጣኑን ለማስጠበቅ የድሃ ልጆችን የመገበር አባዜ ያለበት ስርዓት እንደሆነ እነሱም ጠንቅቀው ያውቁታል። ግን ደግሞ በተሳሳተ
በተሳሳተ ትርክት ወደዚህ አማራን ህዝብ እንዲጨፈጭፉ አስገብቷቸዋል። ግንዛቤው እያላቸውም ግንዛቤው የሌላቸውም የአማራን ህዝብ በመጨፍጨፍ ረገድ የአንበሳውን ድርሻ እንደሚወስዱ ብናውቅም ግን ደግሞ እኛ አማራዎች ነን። አማራ ወደ ሰፊ ነው። ከአባቶቻችን እንኳን በታሪክ እንደምናውቀውና እንደምንረዳው ጠላቶቻቸውን ይዘው በጥሩ ሁኔታ ተንከባክበው ወደ ነበሩበት አሃዳቸው መመለስ እንዲሁም ስልጣንም ጭምር ሰጥተው ሲንከባከቡ እንደነበረ የታሪክ ማህደሮች ያስረዳሉ። ከዛ አንጻር እኛም መቼም የትም አንጥላቸውም። የዓለም አቀፍ ህግጋትን የዓለም አቀፍ የምርኮኞች ህግን በጠበቀ መልኩ የዓለም አቀፉ ቀይ መስቀል እስከሚረከበን ድረስ እንይዛቸዋለን። ከዛ ውጭ ግን የሚደረግ ነገር የለም። በዋናነት በጣም በርካታ ምርኮኞች ይገኛሉ። አሁንም እነዚህ ወንድሞቻችንን የትም ስለማንጥላቸው የዓለም አቀፉ ቀይ መስቀል ማህበር ዕለት ተዕለት እግር በእግር እየተከታተለ ምርኮኞችን እንዲረከበን የሚል መልእክት ነው በዚሁ ማስተላለፍ የምፈልገው። በዓለም አቀፍ ሰብአዊ ህግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅ መሰረት ባደረገ የሀገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። አፋብን ይህንን በማክበር በምርኮ የያዛቸውን የአገዛዙ ሰራዊት አባላት የዓለም አቀፍ የሰብአዊነት ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ መያዙን አስታውቁ። ነገር ግን በእጁ ያሉትን ምርኮኞች ለመቀለብና ለሌሎች ሰብአዊ ድጋፎች ለማድረግ አቅሙ እንደማይፈቅድ በማሳወቅ በዓለም አቀፍ ህጉ መሰረት በምርኮ የያዛቸውን የአገዛዙን ሰራዊት ከግንዛቤ ፈጠራ ትምህርቱ በኋላ በፍላጎታቸው መሰረት ለዓለም አቀፍ ቀይ መስቀል ማህበር የማስረከብ ፍላጎትና ቁርጠኝነት እንዳለው በወታደራዊ ቃል አቀባዩ በኩል አስታውቋል። አፋብን በምርኮ የተያዙትን ከፍተኛ ቁጥር ያላቸው የአገዛዙ ሰራዊት ሰብአዊ ክብራቸውን ማስጠበቅ የሚችል የምግብ የልብስና የመድኃኒት አቅርቦት የሌለው በመሆኑ የዓለም አቀፍ ቀይ መስቀል ማህበር መሰረታዊ ፍጆታዎችን ለምርኮኞች እንዲያቀርብም ጠይቋል። የብልጽግናው አገዛዝ ሁለቴ የካዳቸውን የመጀመሪያውኑ በኃይል ጠርንፎ የላካቸው ቀጥሎም የሚዋጉበት በቂ ምክንያት የሌላቸውና የውጊያ ቁመና ላይ የሌሉ ለጋ ወጣቶችን ከተማረኩበት ዕለት ጀምሮ እንደ ንጹሃን የሚቆጠሩ መሆናቸውን የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላት አስረድተዋል። በዓለም አቀፍ ህግ መሰረት ሊደረግላቸው የሚገባውን የሰብአዊ እርዳታም ዓለም አቀፍ ቀይ መስቀል ማህበር እንደሚያስተባበር እምነት የጣለው አፋብን የሰብአዊ እርዳታውን ለመረከብ የሚያስችል አስቻይ ሁኔታዎችን የማመቻቸት አቅም እንደፈጠረ ለዓለም አቀፍ ማህበረሰብ በማሳወቅ ላይ ነው። የወታደራዊ ባለሙያዎችም እንደሚሉት በዓለም ላይ የሚከዳና የሚማረክ ሰራዊት የበዛበት ሀገር ስርዓቱ እየፈረሰ ለመሆኑ ምልክት ነው። በስርዓት መውደቅ ዋዜማ ከሚታዩ ምልክቶች አንዱ ስርዓቱ በራሱ ሰዎች ሲካድና ውስጣዊ ሚስጥሩ ሲጋለጥ ነው። የሰራዊት መፍረስና የምርኮኛ ብዛት ደግሞ ስርዓቱ ለመንኮታኮቱ አስረጂ ምሳሌ ተደርጎ ይወሰዳል። የአሜሪካ መንግስት ብልጽግናን የሚያዋርድ አዲስ ሪፖርት በግብርና መስሪያ ቤቱ በኩል ይፋ አድርጓል። ሪፖርቱ የኦህዴድ ብልጽግና የስንዴ ፖለቲካንና ተያያዥ ቅጥፈቶችን በማጋለጡ ትኩረት ስቧል። የብልጽግናው አለቃ አብይ አህመድ ኢትዮጵያ ስንዴ ከውጭ ማምጣት አቁማለች፣ እንዲያውም ወደ ውጭ የመላክ አቅም ፈጥራለች ከሚለው ተደጋጋሚ ቅጥፈታቸው በተጨማሪ አገዛዛቸው የስንዴ አብዮት በሚል ዘመቻ በሰፊው ሲያስተጋባ ቆይቶ በመጨረሻም ይህ ሁሉ ፕሮፓጋንዳ ነጭ ውሸት ሆኖ ተገኝተዋል። ከ15 እስከ 15.9 ሚሊዮን የሚደርሱ ኢትዮጵያውያን አስቸኳይ የሰብአዊ ምግብ እርዳታ እየጠየቁ ባለበት በዚህ ጊዜ የአብይ አህመድ አገዛዙ የስንዴ ፖለቲካ በአሜሪካ መንግስት ተጋልጧል። የአሜሪካ የግብርና መስሪያ ቤት አዲስ ባወጣው ሪፖርት ኢትዮጵያ ስንዴን ከውጭ ማስገባት እንደምትቀጥል አመላክቷል። ሪፖርቱ የሀገር ውስጥ የስንዴ አቅርቦት አሁንም አነስተኛ በመሆኑ የዱቄት ፋብሪካዎችና ነጋዴዎች ከውጭ በሚገባ የስንዴ ምርት ላይ ይበልጥ እንዲተማመኑ እያስገደዳቸው መሆኑን አጋልጧል። ሪፖርቱ የሀገር ውስጥ አቅርቦት እጥረትና የማያቋርጥ ፍላጎት የግል ነጋዴዎች ስንዴን ከውጭ እንዲያስገቡ ስለሚያደርጋቸው የንግድ ስንዴ ገቢ ምርት 1.4 ሚሊዮን ሜትሪክ ቶን ይደርሳል ብሎ ገምተዋል። የኢትዮጵያ የስንዴ ፍጆታ 8.2 ሚሊዮን ሜትሪክ ቶን ይደርሳል ተብሎ ሲጠበቅ ይህም በህዝብ ቁጥር መጨመር፣ በከተሞች መስፋፋትና በአመጋገብ ለውጥ መምጣቱን ሪፖርቱ አሳይተዋል። በተለይ እንደ ዳቦና ፓስታ ያሉ በስንዴ ላይ የተመሰረቱ ምግቦች ፍላጎት በከተሞች በከፍተኛ ሁኔታ መጨመሩን ጠቅሰዋል። በአሁኑ ወቅት በኢትዮጵያ የአንድ ሰው አመታዊ የስንዴ ፍጆታ በአማካይ 54 ኪሎ ግራም መሆኑንም ገልጸዋል። ሪፖርቱ የሀገር ውስጥ የእህል ዋጋ በከፍተኛ ሁኔታ መጨመሩን አጉልቶ ያሳየው የገንዘብ
ምንዛሬ መዳከም፣ የነዳጅ ዋጋ መጨመርና የግብርና ግብዓቶች ውድ መሆንን በምክንያት በመተንተን ነው። በየካቲት 2017 እና በየካቲት 2018 መካከል የስንዴ ዋጋ በ28 በመቶ ጨምሮ በ100 ኪሎ ግራም ከ6450 ብር ወደ 8250 ብር ደርሷል። ይህም መሰረታዊ ከሚባሉ እህሎች መካከል ከፍተኛውን የዋጋ ጭማሪ የታየበት ነው። ሩሲያ 68 በመቶ ድርሻ በመያዝ ለኢትዮጵያ ዋነኛ ስንዴ አቅራቢ ስትሆን ዩክሬንና ሮማኒያ ይከተላሉ። እነዚህ ሀገራት 93 በመቶውን የኢትዮጵያን ስንዴ ገቢ ምርት ይሸፍናሉ። በኢትዮጵያ ትልቁ የግብርና ምርት አምራች የሆነው አማራ ክልል ባለፉት 3 ዓመታት በህዝቡ ላይ በተከፈተው ጦርነት የተነሳ የሀገሪቱ አጠቃላይ የምርት መጠን ጂዲፒ ላይ ከፍተኛ ተጽዕኖ አሳድሯል። አርሶ አደሩ የአፈር ማዳበሪያና የምርጥ ዘር አቅርቦት የተቋረጠበት አሊያም የአቅርቦቱ ሰንሰለቱ የተናጋበት ሁኔታ በመፈጠሩ ምርት ነጥፏል። የሰላም እጦቱ ያስከተለው የምርት ጎተራ መጉደል በአማራ ሳይወሰን በሌሎች ክልሎችም የሚታይ መሆኑ ኢትዮጵያ በተለይም በስንዴ ዘርፍ የውጭ ጥገኛ ሆና እንድትቀጥል አድርጓል። ቀጠናዊ ወታደራዊ ውጥረት በጨመረበት በዚህ ሰዓት ድንበር ላይ ወታደራዊ ስብሰባ መካሄዱ ተሰምቷል። ከጉዳዩ ጋር ተያይዞ የሶማሊያ መከላከያ ሚኒስተር ባይዶዋ መግባታቸውም ታውቋል። በሌላ በኩል የአብይ አህመድ ጦር የጦር አጋር ጀነራል ዳጋሎ ከተመድ ልዩ መልእክተኛ ጋር በናይሮቢ መክረዋል። ወታደራዊ ውጥረት በጨመረባት በደቡብ ምዕራብ ሶማሊያ ባይዶዋ ከተማ የፌዴራል መንግስት ኃይሎች በወሰዱት ወታደራዊ እርምጃ የከተማዋ ቁልፍ ስፍራዎች በቁጥጥር ስር በዋሉበትና ወታደራዊ ውጥረቱ አሁንም በቀጠለበት በዚህ ሰዓት የሶማሊያ መከላከያ ሚኒስተር በድንገት ባይዶዋ መግባታቸው ተሰምተዋል። በከተማዋ ዳርቻ በደረሰ የአየር ድብደባ የአልሸባብ ታጣቂዎች በተገደሉ ማግስት መከላከያ ሚኒስተሩ ከኢትዮጵያ የአፍሪካ ህብረት ሰላም አስከባሪ ጦር አዛዦች ጋር ተገናኝተው መምከራቸውን ጋርዌ ኦንላይን ዘግበዋል። ባለፈው ሳምንት የሶማሊያ ፌዴራል መንግስት ኃይሎች ባይዶዋን በቁጥጥራቸው ስር ማድረጋቸውን ተከትሎ የሶማሊያ መከላከያ ሚኒስተር አህመድ ሞአሊም ፊቂ በከተማዋ የሚገኘውን የኢትዮጵያ ሰራዊት ዋና መምሪያ ጎብኝተዋል። ጉብኝቱ የተከናወነው በደቡብ ምዕራብ ግዛትና በፌዴራል መንግስቱ መካከል የነበረው የፖለቲካ ውጥረት ወደ ወታደራዊ ግጭት አምርቶ የክልሉ ፕሬዝዳንት ስልጣናቸውን በለቀቁ በሳምንቱ ነው። ሚኒስተሩና የሶማሊያ ጦር አዛዥ ከኢትዮጵያ የአፍሪካ ህብረት ሰላም አስከባሪ አዛዦች ጋር ያደረጉት ውይይት በተለይም ከሞቃዲሾ ባይዶዋ የሚወስደውን ስልታዊ መንገድ ደህንነት ለማስጠበቅ በሚቻልበት ላይ ትኩረት አድርጓል ነው የተባለው። የሶማሊያ መከላከያ ሚኒስተር የኢትዮጵያን ሰራዊት በባይዶዋ ግንባር ድረስ ሂደው መጎብኘታቸውና በውጊያ መካከል ወታደራዊ ስብሰባ ማድረጋቸው በቀጣይ ቀናት በባይዶዋና አካባቢው ለሚኖረው መረጋጋት ወሳኝ ሚና ይኖረዋል ተብሎ ተጠብቋል። ባይዶዋ ለኢትዮጵያ ድንበር ቅርብ በመሆኗ አካባቢው በኢትዮጵያ ሰላም አስከባሪ ሰራዊትና በወዳጅ ኃይሎች ቁጥጥር ስር መዋሉ እንደ አልሸባብ ያሉ ታጣቂዎች ወደ ኢትዮጵያ ድንበር እንዳይጠጉ ትልቅ አጥር ቢሆንም በብልጽግና ዘመን የኢትዮጵያ ተጋላጭነት ጨምሯል። ይህ በእንዲህ እንዳለ ለሱዳን የተባበሩት መንግስታት ድርጅት የግል መልእክተኛ ፔካ ሀቪስቶ ከብልጽግናው አገዛዝ የጦር አጋር ከሆነው የፈጥኖ ድራሽ ኃይሎች ዋና አዛዥ መሐመድ ሀምዳን ዳጋሎ ጋር በኬንያ ናይሮቢ ተገናኝተው ውጥረቱን ማርገብ በሚቻልባቸው ተግባራዊ መንገዶች ላይ መወያየታቸው ተሰምተዋል። በናይሮቢ የተካሄደው የስብሰባ የሀቪስቶ የመጀመሪያው ቀጠናዊ ጉብኝት አካል በመሆኑ ለዳጋሎ ጦር ትልቅ የዲፕሎማሲ እድል ሆኖለታል። የተባበሩት መንግስታት ድርጅት የሱዳን የውክልና ጦርነትን ለመፍታት በሚያደርገው ጥረት መልእክተኛው ቀደም ብለው በካርቱም ከሽግግር ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ጋር መወያየታቸው ይታወሳል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ውይይቱን ሰላማዊ ሰዎችን ስለመጠበቅ ሀሳብ ለመለዋወጥ የተገኘ ጥሩ ገንቢ አጋጣሚ ሲሉ ገልጸውታል። ለኢራን የተሰጠው ሰዓት እያበቃ ባለበት በዚህ ሰዓት ኢራን ለትራምፕ ቁርጥ ያለ ምላሽ ሰጥታለች። ትራምፕ የስነ ልቦና ጦርነት መክፈቱን እናውቃለን፣ ምናልባት የተናገረውን ካደረገውም ተዘጋጅተናል፣ ሰውየው የጦር ወንጀለኛ መሆኑንም ዓለም ይወቀው ብላለች። በሌላ በኩል አዲሱ አያቶላ ሞሽታብ የሕክምና ሰመመን ውስጥ ናቸው ተብሏል። ፕሬዚዳንት ትራምፕ ለኢራን የሰጡት የመጨረሻው ቀነ ገደብ ሊያበቃ ጥቂት ሰዓታት በቀሩበት ሁኔታ የአሜሪካ የጦር አውሮፕላኖችና ሚሳኤሎች ኢላማቸውን ጠብቀው ጣታቸው በቃታው ላይ አርፏል። የሆርሙዝ ወሽመጥ የጦር አውድማ ለመሆን የጥቂት ሰዓታት እድሜ ብቻ ሲቀረው መላው ዓለም ከባዱ ጦርነት ይጀመር ይሆን
ወይስ በስተመጨረሻ ዲፕሎማሲ ያሸንፋል በሚል ከፍተኛ ስጋት ውስጥ ይገኛል። ትራምፕ ትናንት ምሽቱን በሰጡት አስቸኳይ መግለጫ ኢራን ቁልፍ የሆነውን የሆርሙዝ ወሽመጥ የንግድ መስመር በአስቸኳይ እንድትከፍት የመጨረሻ ማስጠንቀቂያ ሰጥተዋል። አሜሪካ እስከ ዛሬ ማክሰኞ ምሽት ድረስ ቀነ ገደብ ያስቀመጠች ሲሆን ኢራን ይህንን ትዕዛዝ የማታከብር ከሆነ በአንድ ሌሊት ከፍተኛ ጥቃት እንደሚሰነዘርባትና ሀገሪቱ ልትጠፋ እንደምትችል ትራምፕ ሲያስጠነቅቁ ተሰምተዋል። የትራምፕ ዛቻ በዓለም አቀፍ የነዳጅ ገበያና በጂኦ ፖለቲካው ረገድ ከፍተኛ ድንጋጤ መፍጠሩን ሮይተርስ ዘግቧል። ኢራን ወደ ንግግር ካልተመለሰች በሀገሪቱ የኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች ላይ እርምጃ እንደሚወሰድ ፕሬዚዳንት ትራምፕ አስጠንቅቀዋል። ፕሬዚዳንቱ ይህንን የኃይል እርምጃ እንደ ፍትሐዊ ምላሽ ቢቆጥሩትም እንደ ፈረንሳይ ያሉ የአሜሪካ አጋሮች ግን የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ሊሆን ይችላል በሚል ስጋታቸውን እየገለጹ ይገኛሉ። ኢራን በበኩሏ ለአሜሪካው ማስጠንቀቂያ በሰጠችው ምላሽ የፕሬዚዳንት ትራምፕ ዛቻ የማይፈጸም የስነ ልቦና ጦርነት ስትል ካጣጣለች በኋላ ምናልባት ትራምፕ የተናገረውን ካደረገው ማንኛውንም አይነት ወታደራዊ ጥቃት ለመመከትና ተመጣጣኝ እርምጃ ለመውሰድ ዝግጁ ነኝ የሚል ከባድ ምላሽ ሰጥታለች። ከዚህ ጋር ተያይዞ የኢራን ባለስልጣናት የሆርሙዝ ወሽመጥን የመቆጣጠር መብት እንዳላቸውና የአሜሪካ ኃይሎች በክልሉ የሚያደርጉት እንቅስቃሴ ቀውሱን እንደሚያባብሰው በመግለጽ የሲቪል መሰረተ ልማቶችን ኢላማ ማድረግ ዓለም አቀፍ ሕግን የጣሰ የጦር ወንጀል መሆኑን በማሳሰብ ዓለም አቀፍ ማህበረሰብ ልብ ማለት ያለበት ወሳኝ ጉዳይ ትራምፕ የጦር ወንጀል እየፈጸሙ መሆናቸውን ነው ብለዋል። ይህ በእንዲህ እንዳለ አዲሱ አያቶላ ሞጅታብ የሕክምና ሰመመን ውስጥ መሆናቸው ተሰምተዋል። አባታቸውን ተክተው ኢራንን እየመሩ እንዳሉ የሚነገርላቸው ሞጅታብ አያቶላ ስልጣን እንደያዙ ከተነገረላቸው ቀን ጀምሮ በጽሁፍ ከተላለፈ መልእክታቸው ውጪ ለህዝብ አልታዩም። ሞጅታብ አባታቸውን በገደለው ጥቃት ከተጎዱ የሀገሪቱ ቁልፍ ሰዎች መካከል አንዱ ሲሆኑ በህይወት የመኖራቸው ጉዳይ ራሱ ብዙ ሲያጠራጥር መቆየቱ ይታወሳል። መንፈሳዊ መሪው አካላዊ ጉዳት አጋጥሟቸዋል የሚለው መረጃ ግን በስፋት እየተሰራጨ ሆኗል። በጉዳዩ ላይ ዘ ታይምስ እንደዘገበው ሞጅታብ የህክምና ሰመመን ውስጥ ናቸው። በኢራን ቅዱሷ ከተማ ቆአም በሚገኝ ስፍራ ህክምና እየተደረገላቸው ነው። የዘ ታይምስ የዜና ምንጭ ለአሜሪካ አጋር የአረብ ሀገራት በተጋራ የአሜሪካ ደህንነት ማስታወሻ ውስጥ አገኘሁት ሲል በሰራው ዘገባ የኢራኑ መሪ ኮማ ውስጥ ናቸው። በአሁኑ ወቅት ሞጅታብ ሀሚዲ ሀገሪቷን መምራት የሚችሉበት ሁኔታ በሚከብድ አኳኋን በደቡብ ቴህራን ባለ ስፍራ ህክምና ላይ ይገኛሉ ተብሏል። ጋዜጣው መረጃው በአሜሪካ አጋራት የገልፍ ሀገራት ደህንነቶች መካከል ሲዘዋወር ደርሶኛል ብሏል። መረጃው ለመጀመሪያ ጊዜ የኢራኑ መሪ መገኛ የጠቆመ ሆኗል። ከዚህ ጋር ተያይዞ የ56 ዓመቱ ሞጅታብ ሀሚኒ ህመሙ ጉዳቱ የከፋና ውሳኔ መስጠት የሚችልበት ሁኔታ ውስጥ አይደለም የሚል ትንተና እየሰጠ ነው። ሞጅታብን ወክሎ ሀገሪቱን እየመራ ያለው የኢራን እስላማዊ አብዮታዊ ዘብ ሲሆን ሞጅታብ ባለፉት 48 ሰዓታት ውስጥ የጤና ሁኔታቸው ተባብሷል የተባለው የኢራኑ መንፈሳዊ መሪ በተፈጸመባቸው ጥቃት የውስጥ አካላት ችግር መልቲ ኦርጋን ፌለር እንዳጋጠማቸው ዘገባው ፍንጭ ሰጥቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር